አንዳንዶች 90 100 እና ከዚያ በላይ በዚህ ምድር ሲኖሩ ህይወታቸው ከፍ ላለ አመታቶችን ይኖራሉ። ይህን ደግሞ እድሜያቸውን ሲኖሩ ያለ ስኳር፣ ያለ ደም ግፊት እንደዚሁም ደግሞ የማስታወስ ችሎታቸው ሳይቀንስ ነው። እንዲህ የሚሆነው ባላቸው ዘር ሳይሆን በአኗኗራቸው ዘይቤ እንደሆነና ይሄ ደግሞ እንደ አንድ ግለሰብ በየሰፈር ውስጥ እንደምናገኘው ሳይሆን እንደ ሀገር ብዙ ሰዎች የሚኖሩበት ቦታ እንዳለ ታውቃላችሁ። ዛሬ የምነግራችሁ አንዲት ሀገር ተመራማሪዎች ብሉ ዞን ብለው ከሚመደቡ አገራቶች ውስጥ የመደቧት እድሜያቸው 90 እና 100 መድረስ ወይም ሞትን መርሳት ብርቅ ያልሆነባትን አገር ነው። ኢካሪያ ትባላለች። የሚደንቀው ሳይንቲስቶች የነዚህ የኢካሪያ ነዋሪዎች ምክንያታቸው ዘር ወይም ጄኔቲክስ ሳይሆን ከአኗኗራቸው ዘይቤ እንደሆነ ብዙ ግኝቶችና እንደዚሁም ጥናቶች ያሳያሉ። ስለዚህ ዛሬ ኢካሪያውያን እድሜያቸው 100 እና ከዚያ በላይ የሚኖሩበት ሳይንሳዊ ምክንያት ምንድን ነው? ከጀርባው ያለው አኗኗራቸው፣ ማህበራዊ መስተጋብራቸው እንደዚሁም አመጋገባቸው ምን ይመስላል የሚለውን በጥልቀት እንዳስሳለን። እስከ መጨረሻው ቪዲዮውን ተከታተሉ። እንዲሁም ላይክ እና ሼር ማድረግ እንዳይረሳ። የኔ ቤተሰብ ካልሆናችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ። እንግዲህ የመጀመሪያው ዘራቸው አለመሆኑን በግልጽ እንዴት እንደሆነ ላስረዳችሁ። ሰውነታችን የራሱ የሆነ ዘረመል ወይም ጄኔቲክስ ይኖረዋል። ይሄ ጄኔቲክስ ሰውነታችን ላይ እንደ ብሉፕሪንት ወይም ዲዛይን ሆኖ ያገለግላል። ነገር ግን እኛ በአካባቢያችን የምንበላውን ምግብ፣ የምንኖረው አኗኗር፣ የምንተኛው እንቅልፍና እንደዚሁም የሚኖረን ጭንቀት፣ ማህበራዊ መስተጋብሮች ተዳምረው የዚህ ጂን ወይም ብሉፕሪንት የምንለው ወይም ደግሞ ዲዛይን እንዴት መተግበር እንዳለበት ይወስነዋል። ስለዚህ ብዙ ጥናቶች የሚያሳዩት ዘር የትኛውም አይነት ዘር ቢኖረን ነገር ግን የሚኖረን ማህበራዊ መስተጋብር እንደዚሁም ደግሞ አኗኗራችን ወይም ላይፍ ስታይላችን ጄኔቲክሳችን እንዴት ኤክስፕረስ እንደሚደረግ ይወስነዋል። ይህንን ነው ኤፒጄኔቲክስ የምንለው። ያ ማለት ብሉፕሪንት ኢምፕሊመንት የሚደረግበት ወይም የሚተገበርበት መንገድ መለየት ወይም ጄኔቲክ ኤክስፕሬሽን መለየት ማለት ነው። እንግዲህ እነዚህ ኢካሪያውያን ከሀገራቸው ወጥተው ወደ ዌስተርን የሆነ አኗኗር መኖር ሲጀምሩ በሚደንቅ ሁኔታ እድሜያቸው ቅድም እንደነገርኳችሁ 100 ዓመት መድረስ ሳይሆን በ60ዎቹ የመቆየት አይነት እንዳላቸው እንዲሁም ከስኳር፣ ከግፊት፣ ከኮሌስትሮል ነፃ እንዳልሆኑ እንደዚሁም ከሀገራቸው ወጥተው በዌስተርን የአኗኗር ላይፍ ስታይል ውስጥ መኖር ሲጀምሩ ኢካሪያውያን ከሌሎች የተለዩ ሳይሆኑ ልክ እንደ ሌላው ማህበረሰብ አኗኗራቸውን በመቀየራቸው ከአካባቢያቸው ለቀው ሌላ አኗኗር ዘይቤን በመኖራቸው ምክንያት ስኳር፣ ግፊት እንደዚሁም ደግሞ ሌሎች ስር የሰደዱ በሽታዎችን መያዝ ብቻ ሳይሆን እድሜያቸው 90ን ሳያዩ በ60 እና በ70ዎቹ ያሸልባሉ። በሁለተኛ ደረጃ በሳይንሳዊ ጥናት የተገኘው ግኝት የሚያሳየው ኢካሪያውያን የሚመገቡት የአመጋገብ ስታይል የሜዲትራሪያን ላይፍ ስታይል ወይም ሜዲትራሪያን ዳይት የሚባለው ነው። ይህ የሜዲትራሪያን ላይፍ ስታይል ወይም ደግሞ የሜዲትራሪያን አመጋገብ የምንለው በብዛት አትክልት፣ ፍራፍሬ፣ ጥራጥሬ እንደዚሁ መካከለኛ በሆነ መጠን አሳንና ነገር ግን አነስተኛ የሆነ ስጋን፣ አነስተኛ የሆነ የተቀነባበሩ ምግቦችን ይመገባሉ። ይህ አመጋገባቸው በጥናት እንደሚያሳየን በጣም ብዙ ስር የሰደዱ በሽታዎችን ከመከላከል አንጻር ትልቅ አስተዋጽኦ አለው። እንግዲህ ተመራማሪዎች ከኢካሪያን ውስጥ የበለጠ ረዥም ዕድሜ የኖሩትን ሲያጠኑ በሜዲትራኒያን አመጋገብ ጠንካራ ልምምድ ያላቸው መሆኑ እና ይህ አመጋገብ የደም እንደዚሁም የካንሰር እንደዚሁም ደግሞ የልብ ጋር ተያያዥ የሆኑ በሽታዎችን የመከላከል አቅሙ ከፍተኛ ነው። እንዲሁም በዚህ ጥናት ላይ እንደምታዩት የሜዲትራኒያን አመጋገብ ምን ያክል አጠቃላይ ሞትን፣ ልብና ከልብ ጋር ተያያዥ ያሉ በሽታዎችን እንደዚሁም የመርሳት ችግርን ሳይቀር የመቀነስ አቅም ያለው የአመጋገብ ስልት ነው። ይሄ ነው እንግዲህ ኢካሪያውያን የተለየ አመጋገብ ስልታቸው ለዚህ ጤና ወይም ረዥም ዕድሜ የደረሳቸው። ስለዚህ ሞት ዕድሜ ረዥም ለመሆኑ ምክንያት ጤናማ ለመሆናቸው ምክንያት ኢካሪያውያን ይሄ የሜዲትራኒያን ላይፍ ስታይል የሆነ አመጋገብ እንደሆነ ጥናቶች ያሳያሉ። በሁለተኛ ደረጃ ጂም ሳይገቡ ባላቸው የተፈጥሮ አካባቢ የአቀማመጥ ተራራማና ቁልቁለታማ የበዛበት በመሆኑ እንቅስቃሴ ሳያደርጉ መዋል አይችሉም። ኢካሪያውያን በጣም ከፍተኛ ማውንቴኒየስ የሆነ ኤሪያ ላይ ነው የሚኖሩት። ያቺ ደሴት በግሪክ ውስጥ
እንግዲህ ከፍ ያለ ተራራ ላይ በመኖሩ ምክንያት የዕለት ተዕለት እንቅስቃሴያቸው ወደ ሳይሆን በግዳቸው ትራንስፖርት አይደለም የሚጠቀሙት፣ ይልቁኑ በእግራቸው ይወርዳሉ፣ በእግራቸው ይወጣሉ። የግብርና ማህበራዊ መስተጋብራቸው የትኛውንም እንቅስቃሴ ለማድረግ አካባቢው በራሱ አቀማመጡ ያስገድዳቸዋል። ተመልከቱ፣ ይሄ እንቅስቃሴ ማድረጋቸው ሰውነታቸው ቀኑን ሙሉ አክቲቭ ሆኖ እንዲውሉ ያደርጋቸዋል። ይሄም እንግዲህ ጥናቶች የሚያሳዩ 72% የሚሆኑት በጣም ያረጁ ኢካራውያን ከመካከለኛ እስከ ከፍተኛ የሚባል እንቅስቃሴ እንደሚያደርጉ ነው። ታዲያ እንቅስቃሴ ማድረግ ምንድነው የጠቀማቸው ካላችሁ፣ አንደኛ የሰውነታቸው ኢንሱሊን የመስራት አቅም የበለጠ እንዲጨምር ያደርገዋል፣ ወይም ኢንሱሊን ሴንሲቲቪቲ እንዲጨምር ያደርገዋል። ጡንቻቸው እየጎለበተ እንዲሄድ ያደርገዋል። እንደዚሁም አይምሯቸውን በተሻለ ሁኔታ ከበሽታ ተጋላጭ በሆነ መንገድ እንዲሰራ ያደርገዋል። እንደዚሁም የሰውነት ብግነት ወይም ኢንፍላሜሽን የምንለው ወይም ቁጣ የምንለው ሰውነታቸው ውስጥ እንዲቀንስ ያደርገዋል። እንደዚሁም አይምሮ ዘና ብሎ የመስራት አቅሙን እንዲጎለብት ያደርገዋል። በመጨረሻም የልብና የደም ስር ቧንቧዎች ወይም ደግሞ የልብና የደም ስር አጠቃላይ ስርዓት በተቀላጠፈ ሁኔታ እንዲሰራ ያደርጋል። ስለዚህ ሁሉም ጂም ገብቶ ይስራ ሳይሆን፣ ነገር ግን ኢካራውያን የመልክዓ ምድር አቀማመጣቸውን እኛ ደግሞ እዚህ ባለንበት የዕለት ተዕለት ስራችንን ስንሰራ በእንቅስቃሴ ማድረግ ይኖርብናል ነው። ሊፍቶችን ከመጠቀም ይልቅ ደረጃዎችን ለመጠቀም መሞከር፣ አጫጭር መንገዶችን ታክሲ ከመጠቀም ይልቅ በእግራችን ለመንቀሳቀስ ብቻ በዕለት ተዕለት ውሏችን ግዴታ ሰዓት እየመረጥን ሳይሆን ቀኑን ሙሉ እንቅስቃሴ ማድረግ ተገቢ ነው የሚለውን መያዝ ያስፈልጋል። በአራተኛ ደረጃ ማህበራዊ መስተጋብራቸው ጠንካራ ነው። ትልልቅ ዕድሜ የኖሩ ኢካራውያን በማህበራዊ መስተጋብር ማለትም በሃይማኖታዊ መሰባሰብ፣ በልደት፣ በሰርግ፣ በተለያዩ በወዳጆቻቸው ጋር በሚያደርጉት የዕለት ተዕለት እንቅስቃሴዎች ጠንካራ የሆነ መስተጋብር አላቸው። ብዙ ጥናቶች የሚያሳዩት ብቻቸውን የሚቆዩ ሰዎች ወይም ረዥም ጊዜ ማህበራዊ መስተጋብር የሌላቸው ሰዎች የሰውነት መቆጣት ወይም ኢንፍላሜሽን እነሱ ላይ የጠነከረ ይሆናል። የድብርት ስሜት እነሱ ላይ ይኖራል። እንደዚሁም የልብና የደም ስር ችግሮች በጤና እክል ላይ የማጋጠም እድሉ ከፍተኛ እንዲሆን ሲያደርግ፣ እንደዚሁም በእድሜያቸው ረዥም ጊዜ የመቆየት እድላቸውን ከነዚህና ከሌሎች ተጨማሪ ተጽዕኖች አንጻር ከፍተኛ እንዲሆን ያደርገዋል። ስለዚህ ጠንካራ የሆነ ማህበራዊ መስተጋብር ካለ ግን ጭንቀት፣ በተለይ ድብርትን ወይም ድባቴን የመቀነስ እድሉ ከፍተኛ ይሆናል። ሌላኛውና የመጨረሻው አምስተኛውና ዋነኛው ኢካራውያኖች በሚገርም ሁኔታ በባህል ደረጃ ቀኑን ሙሉ በተለይ ወደ 70% የሚሆኑ ትልቅ ዕድሜ ያላቸው ጥናት ሲያሳይ በኮንስታንት በሆነ መንገድ ቀኑን ሙሉ ከሚኖራቸው ውስጥ ሰዓት ቀንሰው ናፕ ያደርጋሉ፣ ወይም የቀን እንቅልፍ። ማታ ከሚተኙት እንቅልፍ በተጨማሪ የተወሰነ የአይምሮ እረፍት ወይም ሪሴት ያደርጋሉ። ይሄ ደግሞ አይምሯችን ውስጥ ተደጋጋሚ የሆነ ሰውነታችን ሁል ጊዜ እረፍት የሚያገኝ ከሆነ ወይም ናፕ የሚያገኝ ከሆነ የሆርሞን መዛባትን፣ የደም ስኳር፣ የአይምሮ ስራ እንደዚሁም በሽታ የመከላከል አቅምና የሰውነት ብግነትን ጭምር የመቀነስ እድል ይኖረዋል። ስለዚህ ጥሩ ያልሆነ እንቅልፍ የማንተኛ ከሆነ ይሄ ማታንም ጨምሮ አይደለም ቀን አለማረፍ፣ ማታንም ጨምሮ ጥሩ እንቅልፍ የማንተኛ ከሆነ ደግሞ ውፍረት፣ ስኳር፣ የደም ግፊት እንደዚሁም ደግሞ የልብና የመርሳት ችግር ጭምር ሊያስከትል ይችላል። ይሄ ግን በኢካራውያን ዘንድ እንደ ባህል የተወሰደ ነው። ቀን ላይ ናፕ ማድረግ ወይም ማረፍ ባህላቸው ነው። ለዚህም ረዥም ዕድሜ ለመኖር ረድቷቸዋል ማለት ይቻላል። ስለዚህ ስናጠቃልለው ኢካራውያኖች ረዥም ዕድሜ ለመኖራቸው ምክንያት ትልልቅ ጥናቶች እንደሚያሳዩን ከሆነ የነሱ ዘራቸው ሳይሆን ይህንን ባህል ትተው ይህንን የአኗኗር ዘይቤያቸውና አካባቢያቸውን ጥለው ወደ ሌላው ዓለም በሚሄዱበት ጊዜ ምናልባት አመጋገባቸውን ይቀይራሉ። እንደዚሁም የምድራዊ አቀማመጡ ቀርቶ በተለያዩ ጊዜያቶች የትራንስፖርት አማራጮችን መጠቀም ሲጀምሩ፣ እንደዚሁም ማህበራዊ መስተጋብራቸውን ሲቀንሱና ቀን ላይ በስራ ጫና ምክንያት እንቅልፍ ወይም እረፍት ሳያደርጉ ሲቀሩ ይህ በጥናት የተገኘው ግኝት እነሱ ላይ እንደማያሳይ የሚነግረን ዘራቸው ሳይሆን ይሄ መልካም የሆነ የአኗኗር ዘይቤያቸው እንደሆነ ነው። ቪዲዮ ከተመቻችሁ ላይክ እና ሼር ማድረግ እንዳይረሳ፣ የኔ ቤተሰብ ካልሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ እንደዚሁም ደግሞ ሌሎች ተጨማሪ ቪዲዮዎች እንዲደርሷችሁ የደውል ምልክቷን መጫን እንዳይረሳ። እስከዛው ቸር ቆዩ።